አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ያው ከዩቱብ መንደር ጠፍቻለሁ። የጠፋሁበት ምክንያት ደግሞ ዛሬ በትንሹ ልነግራችሁ ነው ወደ እናንተ የመጣሁትና እንግዲህ ከዚህ በኋላ አዲስ ህይወት አዲስ ነገር እየተፈጠረ ይሄዳል ኢንሻአላህ በአላህ ፍቃድ። ያው እኔ ቤተሰብ ጋር ሁኜ እየተመላለስኩ ቤት እንደማሰራ ታውቃላችሁ። ብዙዎቻችሁ ለምንድን ነው ሷሊ ተከራይተሽ እዛው ሆነሽ ለምን ቤትሽን አታሰሪም? ቤተሰብ ላይ እንዴት ሸክም ትሆኛለሽ? ምናምን ስትሉኝ ነበራችሁ እና ያው ይሄንን ጊዜ እየጠበቅኩ ነበር ማለት ነው። በአንዴ ሁሉ ነገር አይሳካም። ያው እየቆየው ነበረ ያሰብኩት፣ ግን ደግሞ እኔ እዚሁ ለመቀመጥ ሳይሆን ይህንን ቶሎ ቶሎ አሰርቼ ወደ አዲስ አበባ እመለሳለሁ ነበረ ያልኩት። ግን ያልኩት አልሆነም። አልሐምዱሊላህ አላህ ያልሆነም የሚሆነው ማለትም በቃ ይሄን ያህል ጊዜ ይጨርሳል ምናምን አላልኩም። ለካ ቤት መስራት ረጅም ጊዜ ይፈልጋል። ባንዴ እንዳሰባችሁት አይደለም። በተለይ አረብ ሀገር ስንመጣ በቃ ሁሉም ነገር ባንዴ በሁለት ወር ውስጥ ሁሉም ነገር የሚጠናቀቅ ምናምን ይመስላል፣ ግን አይደለም። በቃ የራሳችሁ ሲሆን የምትፈልጉትን ነገር ቀስ እያላችሁ ስለምታሰሩ የሚያስፈልጋችሁን ነገር ስለምታቀርቡ በጥራት መሰራት ስላለበት በቃ ቀስ ብላችሁ ታሰራላችሁ ማለት ነው። እዛ እንዳሰብ ነው አይደለም። ምንም ነገር አይሆንም። ብቻ ለዛ ነው ይሄው 5 ወር ፈጅብኝ። ሱብሃነላ ያን ቤት ለማሰራት እስካሁን እንደውም ሳያልቅለት ማለት ነው። ገና ብዙ ይቀረዋል። ብቻ አላቅም የሆነ ነገር ሲይዘው ይሁን አላቅም፣ ይህን ያህል ጊዜ ጨረሰ። ከዛ ደግሞ አሁን ያው እናንተ እንዳላችሁት ከምትመላለሽ ቤት ላይ ከምትሆኚ ለምን ያው ቤተሰብ ጋር ከምትሆኝ ለምን የራስሽን ቤት አትከራይም ስትሉኝ ነበራችሁ እና ይኸው ዛሬ ላይ አዲስ ህይወት አዲስ ቤት ተከራይተን አዲስ ህይወትን ሀብለን ጀምረናል ማለት ነው በራሳችን። ያው በትንሹ ሳሎኗ ይሄን ትመስላለች። ይህን ይመስላል በትንሹ ማለት ነው። እና ያው 3 ክፍል ነው 4 ክፍል ነው እኔ እየተጠቀምኩበት ያለው 3 ክፍል ነው። ብቻ በከፊሉ እንዲህ እንዲህ እያልን ጀምረናል። አላህ ደግሞ ይበልጥ ያሳካው፣ አላህ ያስተካክለው። እዚህ ሁኜ ቀረብ ብዬ ያው ቤቱን ቢያልቅለት እዚህ ሁኜ ብጨርስ ይሻላል አልኩኝ። አዲስ አበባውን ያው ኢንሻአላህ ቀስ በቀስ ሁሉም ነገር ይሳካል ብዬ አስባለሁኝ። አላህ ደግሞ የአዲስ አበባውንም የራሴ ካደረገው ያንንም እንደሚሆን ይደረጋል ማለት ነው ኢንሻአላህ። አላህ ያግራልን እና ይህንን ይመስላል ማለት ነው። ግን እዚህ ሀገር አሁን ያልቻልኩት ነገር ምን እንደሆነ ታውቃላችሁ? ከመጣው እስካሁን ይኸው 5ኛ ወሬን ይዣለሁኝ። ቅዝቃዜውን ብርዱን ልለምደው አልቻልኩም። ወረቢ ይሄው እዚህ ሰዓት ላይ አንድ እጄ ነው ያለሁት። በቃ አነደትኩበት በቤቱ። በጣም ነው የሚቀዘቅዘው። በቃ በጣም ይበርዳል እና ቅዝቃዜውን አልቻልኩትም። እስኪ እዚህ የመጣችሁ የተመለሳችሁ ቅዝቃዜውን ብርዱን እንዴት ነው የቻላችሁት? አሁን ደግሞ ለየት ያለ ብርድ ክርምት ስለሆነ ኃይለኛ ቅዝቃዜ ነው ያለው። ይህንን ቅዝቃዜ ደግሞ ማቋቋም አልቻልኩም። እናንተ እኮ ለኔ ያልታየኝ ለእናንተ ብዙ ነገር ይታያችኋል። ቤቴ ነው። ይህንንም አሁን ቤት ነው ብለሽ የምታሳየው እዛ ጋ ሶፍራ የለሽም፣ እዛ ጋ የሆነ ነገር የለሽም፣ እዛ ጋ የሆነ ነገር አላደረግሽም ትለኛላችሁ። ገና ያው እቃዬንም መጥቷል። ከዛ የላኩት እቃ ይዤ የመጣሁት ማለት ነው። ካርጎ ያደረግኩት እቃ ቀድሜ መጥቼ ካርጎ አድርጌው መጣሁኝ። አዲስ አበባ ደረሰ። ከዛ ደግሞ እኔ አሁን ነው ገና ቤት የተከራየሁት፣ እቃዎቼ አልመጡም። እዛ ሁኜ ደግሞ ሱፍራ ሰራ ነበረ፣ የሲኒ ሱፍራ። ለምን ገዛለው? እዛ የሰራሁት አለ። ስለዚህ ያንን አምጥቼ እንደውም ብዙ ነው የሰራሁት፣ እንኳን ለእኔ ለብዙ ሰዎች ሰርቻለሁኝ ማለት ነው። ከዛ አምጥቼ አነጥፋለሁ ኢንሻአላህ። ሌላም ደግሞ ያው እቃዎቼ በአጠቃላይ አንድ ሳጥን፣ አንድ በርሜል እና አንድ ከረጢት ጤቃ ነው የምትሉት። እነዛ እቃዎች መጥተዋሉ በሚገርም ሁኔታ፣ ደስ በሚል ሁኔታ በቃ ያላችሁበትን ድረስ የሚያደርሱ ናቸው። በሚገርማችሁ ነገር ማለት ነው። እኔ በእነሱ ነው እንትን ካርጎ ያደረግኩት የነበረው። አልሐምዱሊላ መጥቶልኛል። እኔ እንትን ብዬ እዛ ሁኜ ለመምጣቴ ሰሞን ካርጎ ያደረግኩት አንድ በርሜልና አንድ ከረጢት ነበረ፣ ጤቃ ማለት ነው ሙሉ ሁለቱን። ከዛ በፊት ደግሞ አንድ ሳጥን ልኬ ነበረ እና ያ ሳጥን የሚገርማችሁ ነገር ያለሁበት አሁን ያለሁበትን ማለት ነው ቀጥታ ወላጆቼ ቤት ነው ያደረሱት። በቃ አሁን ያለሁበትን አካባቢ የወላጆቼን ቤት ከአዲስ አበባ አልፎ ክፍለ ሀገር ማለት ነው
ጭኖ ያመጡልኝ። ያንን ደግሞ እኔ አዲስ አበባ ነበረ ሆናለሁ ያልኩት። አዲስ አበባ ነበረ እንትኑን የሰጠኋቸው አድሬሱን አዲስ አበባ ያለሁበት ያኔ የምኖርበትን ብዬ ያሰብኩትን ቦታ ማለት ነው። እዛ ድረስ ነው ያመጡት። እዛ ድረስ ተቀበልናቸው። ነገር ግን አላመጣሁትም። ቀስ በቀስ ኢንሻአላህ አመጣለሁ። ቦታ ቦታ ስገባ ያው ከዚህ በኋላ ገብቻለሁ ማለት ይቻላል። አመጣለሁ ኢንሻአላህ ፋፋ አደርጋለሁ። እነዚህ እቃዎቼ ከመጣሽ ነው ወይ የገዛሻቸው ምናምን ጥያቄ ሊኖርባችሁ ይችላል። ስለዚህ ልመልስላችሁ በዚህ እነዚህ እቃዎቼ ከመሄዴ በፊት የነበሩኝ እቃዎች ናቸው እንጂ አሁን የገዛኋቸው አይደሉም። ያው አሁን የገዛሁት እዚህ ሁኜ ከመጣው የገዛሁት እቃ የለም። ከዛ የላኩት ወይም ደግሞ ስመጣ ያመጣሁት እንጂ እንትን አላልኩም። አልገዛሁም። እዚህ ምንም ነገር መግዛትም አልፈልግም፣ ምክንያቱም እዛ ገዝቻለሁ። ግን ያን ስላችሁ ደግሞ እናንተ እዛ ግዙ ማለት አይደለም። ብሩን ይዛችሁ መታችሁ እዚህ ብትገዙት ያዋጣል። ለምን እንደሆነ ታውቃላችሁ? እዚህ ሁሉም ነገር አለ። ሁሉም እቃ የሚያስፈልጋችሁ ነገር በሙሉ አለ ማለት ነው። እና እዛ የካርጎ ወጪ እንዳታወጡ። አሁን እኔ ለአንድ ጢቃና ለአንድ በርሜል ጢቃው ሞላም አልሞላም 900 ሪያል ነው የከፈልኩት። እና ደግሞ በርሜሉ 600 ሪያል ማለት ነው። 1500 ለሁለቱ። እና አዲስ አበባ ነው እንትን የደረሰው ያልኳችሁ ማለት ነው። እና ያንን ደግሞ እንደዛ ስታደርጉ እንደገና እቃ የገዛችሁበትን አስቡትና በጣም ብዙ ብር ነው። ስለዚህ ያንን ከምታረጉ ደግሞ እቃውን ያለ ሳትንከራተቱ ምን ሳትሉ የካርጎውን 1500 2000 ሳታወጡ እዚሁ ገዝታችሁ ብቻ የእቃውን ብር ብቻ ይዛችሁ ብትመጡ ረቢ እዚህ ትገዛላችሁ ማለት ብሩ ያስገዛችኋል። ለዛ ስለሆነ እቃ እዛ ባትገዙ ላለሁኝ አትግዙ። በቃ መንከራተት ነው እንትኑ መጨረሻው መንከራተት ነው የሚሆነው። ስለዚህ እዚህ መታችሁ ባላችሁበት አካባቢ ለምን የትራንስፖርት ምናምን እንዳይኖርባችሁ ዛሬ ላይ በቃ የትም ሂዱ የምትፈልጉትን እቃ ታገኛላችሁ። ወላሂ ነው የሚላችሁ የምትፈልጉትን እቃ። እኔ አሁን እዚህ እንኳን ሱቅ ተውት፣ ሱቅ እንደዚህ እቃ ቤት ምናምን ተውትና ገበያ ላይ በቃ በርካሽ ነው የምታገኙት። ማለት ሱቅ የኪራይ ስላለባቸው ጨምረው ይሸጣሉ። ገበያ ላይ ብትሄዱ ደግሞ ኪራይ ስለሌለባቸው ይቀንሳል ማለት ነው። ስለዚህ አሪፍ እቃ አማርጣችሁ ምናምን ታገኛላችሁ እዚህ እና እዛ አትንከራተቱ ልላችሁ ነው። እኔም ደግሞ ያው አንዴ ሆኗል፣ አንዴ እዛ ገዝቼዋለሁኝ። ለዛ ነው እንትን ያላልኩት። በቃ ሆኗል አንዴ፣ መቼም አልመልስም የሆነውን ነገር። ስለዚህ የሆነውን ደግሞ ያው አንዴ አምጥቼዋለሁኝ። ሂጄ ቃዬን አምጥቼ ኢንሻአላህ ቤቴን ደግሞ ሞላ ሞላ አድርጌ አሳያችኋለሁ ኢንሻአላህ። አላህ ካለ ያው አዲስ ህይወት አዲስ ምዕራፍ ሀብለን ጀምረናል። አላህ ደግሞ የበለጠ ጥሩ ደረጃ ደርሰን ጥሩ ቦታ ደርሰን የምናሳያችሁ አላህ ያደርገን። እናንተም ደግሞ ከመዳን ቤት ወጥታችሁ የራሳችሁን ህይወት የራሳችሁን ነገር ፈጥራችሁ በሀገራችሁ ፏ ብላችሁ የምትቀመጡ አላህ ያደርገን። ለማንም ሰው ግርድናን አልመኝም። በራሳችን ቤት እኛም መዳም ሁነን አሰርተን የምንበላ ሰዎች አላህ ያደርገን። ለማንም ስደትን አልመኝም። ምክንያቱም ታማችሁ የምትታከሙበት ልትታከሙ ትችላላችሁ። ማን የሚያስታምማችሁ የአንድ ቀን ረፍት የሚናፍቅበት ሀገር ነው። ያ ደግሞ በጣም ከባድ ነው እና ደግሞ አላህ ሱብሓነሁ ወተዓላ ርስቃችን በሀገራችን ይክፈትልን እላችኋለሁ ለሁላችንንም። እና ዛሬ ይህን ይመስላል ቆይታው። በዚህ ምክንያት ነው የጠፋሁት፣ በሌላ ነገር አይደለም። ይህን ይመስላል ሀያታችን እላችኋለሁኝ። አላህ ስብሐነሁ ወተዓላ ሁላችንም በሀገራችን ፏ አድርጎ ይበጅን እያልኩኝ የዛሬ ቆይታዬን በዚህ አበቃለሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። አሰላሙ አለይኩም ወረሕመቱላህ ወበረካቱ።